እንዴት ናችሁ? እንዴት አምስታችኋል? የአክቲቪስት ሰዎች እንዴት ናችሁ? ወይ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ እላለሁ። እንደተለመደው ዛሬ እንግዲህ እቃ ልንገዛ ሱቅ ላይ ወተን ነው ማለት ነው። እቃ ልንገዛ ሱቅ ላይ ወተን ነው ላሳያችሁ። የሱቁ አካባቢ ያለው መኪና ያለው ወረፋ አይጣልባችሁ እና ይሄን ይመስላል። እንግዲህ ከግቢ ወጣንና ውጪ ወጣን ማለት ነው። ከግቢ ይኸው ግቢው እንዴት ደስ እንደሚል ብላችኋል። ይሄው አያምርም? ያምራል። እንሩፍ ችሪ እንልፍ፣ በዚህ እንለፍ። ነይ አይርቃም። ነይ ስትፈልጊ ትደውላለች፣ ስትፈልግ ትደውላለች። ጓደኛዬ ጋር ተገናኝቻለሁ ብያችኋለሁ። ከስንት ወር በኋላ ቆይተሻል። ግን አገሩ ግን እንደዚህ ይመስላል። አሳያችሁ በደንብ አሳየን ስቀርጪ ምናምን ብላችሁ ለፋ በሉ እንደዚህ አንዳንዴ ማለት ነው። እንደዚህ ይሄ ነገር ሩቅ ነው። አንቺ በይ ነው የምንሄደው። ሩቅ ነው ይሄ ነገር። ግዴታ ከግቢ ውጭ ነው የምንሆነው። እቺ እንደዚህ ነው የምንሄደው። እንደዚህ እንዞራለን። እንደዚህ እያለ አንድ ቦታ ሳይሆን ሲወሩ ካሜራው ያው ጥያራው ራሱ አተም ሲሄድ በአሮቢላው ራሱ ለክሊነን ዋትስአፕ ምን ዋትስአፕ ማስታወቂያ ቪዲዮ እኔ እኮ ዩቲዩብ ላይ ነው ነው ሀቢብቴ ዩቲዩብ ላይ ነው ሀቢብቴ። ወደ እንትን አታስገቢም፣ ወደ ገረሪ ይገባል። ስማ እናታለ ገረሪ ምን አስነካገኝ ሉሉ የሚባል ዱካን ነው በነገራችን ላይ ላሳያችሁ። አይደለም ሱፐር ማርኬት ነው እንዴ? ዱካን አልኩኝ። በቃ ለካ ትንሽ ነገር ነው እና ያው ዛሬ በደንብ ማሳያችሁ የዛሬ ውሌን ማለት ነው። እስከ መጨረሻው ተከታተሉ ውዶቼ፣ ማሮች፣ ገልቦቼ፣ አምሮቼ። ሸርሸር ደወለች ለምን ማለት በዘርፍ ነው። እዚህ ጋር ባንክ ቤት የለም። እንግዲህ ዛሬ ቤተሰብ የዛሬ ውል አንድ በአንድ ላሳያችሁ ነበር። ምንም አልተመቸኝም እላችኋለሁ። እንዴት ናችሁ? ዳገሮች ጓደኛዬም አለች ነገሩ ጓደኛዬም አለች። ታውቋታላችሁ። የተለመደች አይናፋሯ ትገቢያለሽ? ነይ ግቢ። ማን ተዘጋጀት? ማን ተዘጋጅቷል? እነሱ ሰራተኛ ታፈሪያለሽ እንዴ? ጓደኛዬ ከነፍሴ በላይ የምሳሳላት ግን ቀርተሻል እኮ መጥተሽ አታውቂም። አትመጭም። ለምንድን ነው? ዛሬ ሱቅ ላይ ተገናኝተን ዛሬ ሱቅ ላይ አጋጣሚ በነገራችን ላይ የእሷም መዳብ ቃል ገዛ የእኛም ቃል እንገዛ ወስደን ሁለታችንም ማለት ነው ተገናኘን። ከዛ እቃችንን ገዛዛን ሸክተፈን እቃችንን መኪና አስገባን። እነሱ ውጭ ላይ ይግባቸው ተገምሯቸው ይበላሉ። እናንተ ሂዱ ተባልን። እኛ ደግሞ ወክ እናድርግ ብለን ያሳያችሁ ወክ እያደረግን ነው። ያሳያችሁ እነሱ እየበሉ እቃቸውን አስገባንላቸው ከሄዱ ተባለ። ነፍሳቸውን አይማር ትላላችሁ። እዚህ ጋር እያደረግን ነው ማለት ነው። እነሱ ጋር ቁጭ ብዬ ከምበላ ግን እንደዚህ ዘና እያልኩ ይሻለኛል። ምክንያቱም እነሱ ጋር ስበላው የሚወርቅብኛል። ሲጀመር ማን ሰጥቶን ነው? ሲጀመር ማን ብሏለን? ማንም በዚህ ከንቱ ተነስተው ወንድም ፊልት ቤት አለ አባይቷለሁ። ምን እዚህ ጋር ምን ልጋብዝሽ ጓደኛዬ? ምን አለ ብር ቢሆን ይሰጡኛል አይደል? ደንበኛ ሞባይሌን እዚህ ነው የገዛሁት። በነገራችን ላይ ወይኔ ወስድ ሲሆን ይሄን ነገር ፈልገዋለሁ። የካሜራው ጠይቅ ስንት ነው የሚጠይቅ ዛሬ እና ሴትዮዋ ደውላ ነው ማከለ የተቆረጠው። ዙሪያውን ላሳያችሁ ነበር
ምንም አልተመቸኝም። ይሄን ያክል ታየን ይበቃናል። እንግዲህ ያው በመካከል ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳይረሳ እላለሁ። ሁሌም ማሳስባችሁ ነገር ነው ይሄ ነገር ማለት ነው። አበረታቱን፣ በቅኖት አበረታቱን። ጓደኛዬም ልትሄድ ነው፣ ልንለያይ ነው። መልካም ጊዜ። ለየሽ እኮ እወድሻለሁ የእኔ ውድ። ከኔ በላይ ደግሞ አላህ ይውደድሽ፣ ፈጣሪ ይውደድሽ ነው የሚባለው። እና ይኸውላችሁ ዛሬ ዘና ማለት እንችላለን። አዎ በጣም ዘና ነው እንጂ የእኛ ሲያራው እናት ብላት እንግዲህ መናፈሻ ቦታ ነው ይሄ። ይሄ ሾላ ነው ይሄ የሚባለው። በጣም ትልቅ ነው የምትለው የሾላ ይባላል ማለት ነው። በጣም ትልቅ ነው። መኪና ያመጣብኝ ከኋላ መኪና መጣብኝ። ለዛ ነው አዛን እያ ቻው። በቃ ውዶቼ ማሮቼ እወዳችኋለሁ።